በበርሚንግሃምና በዙሪያው ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ወቅታዊ መረጃ በዕለተ ረቡዕ ኤፕሪል 30 2025 በበርሚንግሃም የሚንቀሳቀሱ የእግር ኳስ ስፖርት ቡድን ተወካዮችና በከተማችን ያሉ ቅን ግለሰቦች በጁላይ 5 2025 ዓ.ም በኢትዮጵያውያን ማህበር በዌስት ሚድላንድ ተዘጋጅቶ በከተማችን በሚካሄደው የስፖርት የባህልና የመሰብሰብ ፕሮግራም ዙሪያ ከስራ አስፈጻሚ ኮሚቴው ጋር መልካምና ገንቢ ውይይት አድርገዋል። በዚህ ውይይት ላይም በከተማችን ውስጥ ማህበረሰባችንንና አዲሱን ትውልድ በልዩ ልዩ መንገድ ሊደግፉ የሚችሉ ድንቅ ወገኖች መኖራቸውንና መልካሙን ዓላማቸውን ለመከወንም በግላቸው ሳይቀር ብዙ ርቀት ሄደው የሚያገለግሉ መሆኑን መረዳት ችለናል። በተለይ ይህ ውይይት የተደረገው የእግር ኳስን ማዕከል አድርጎ በመሆኑ ከዚህ እንቅስቃሴ አንጻር ልጆቻችንን በተመለከተ ልንተገብረው ስለሚገባ ልዩ ስራ ትኩረት ተሰጥቶበት በውይይት ተነስቷል። በሂደትም ሊደረጉ የሚገባቸው ተግባራት የማህበሩ የቤት ስራ ሆነው ተይዘዋል። የኢትዮጵያውያን ማህበር በዌስት ሚድላንድ ዩኬ ኢትዮጵያውያን ተባብረው ቢያስቡና ቢሰሩ በርካታ ይህንን መሰል ተግባራት ሊፈጽሙ እንደሚችሉ ከልብ ያምናል። ይህንንም እምነቱን መሰረት በማድረግ ከአመሰራረቱ ጀምሮ ኢትዮጵያውያን ሁሉ ማንኛውም የፖለቲካና የሃይማኖት እንዲሁም የዘርና የቋንቋ ልዩነትን ቦታ ሳይሰጥ እንዲሳተፉበት ብሎም ባለቤትነት ተሰምቷቸው እንዲያገለግሉበት ጥሪ ሲያደርግ ቆይቷል። ዛሬም ይህንኑ ጥሪውን ያደርጋል። ይህ ማህበር የተቋቋመበትን የከተማችንንና የአካባቢው ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ተኮር ተግባራት ለመፈጸም ይችሉ ዘንድ በቻሪቲ ኮሚሽን ተመዝግቦ የሚንቀሳቀስ ህጋዊ ድርጅት ነው። በዚህ ማህበራዊ ተቋም ውስጥ በመገልገልም ሆነ በማገልገል ለመሳተፍ ግለሰቦች የሚከተሉት የፖለቲካና የእምነት መረዳት ወይም የተገኙበት ብሔር ምንነት ጥያቄ ውስጥ የማይገባ መሆኑንም አሁንም ማሳወቅ እንወዳለን። በተጨማሪም የኢትዮጵያውያንን አብሮ መቆም ሊሸረሽር የሚችል ማንኛውም የግለሰብ የሚሆን የመሰባሰቦች የፖለቲካና የእምነት አመለካከት በማህበሩ ሊንጸባረቅ እንደማይችልም እንገልጻለን። በጁላይ 5 ቀን 2025 ዓ.ም የሚካሄደው ልዩ ቀንም ይህንኑ የማህበሩን ማንነት የሚያሳይና ኢትዮጵያውያን ሁሉ ያለ ልዩነት የሚገኙበት ብሎም የሚሳተፉበት እንደሚሆን ከወዲሁ እናሳውቃለን። በመሆኑም ኢትዮጵያውያንና ትውልደ ኢትዮጵያውያን በዕለቱ ከቤታቸው የሚቀር ማንም ሳይኖር ከነመላ ቤተሰቦቻቸው ይገኙ ዘንድ እንጋብዛለን። በቀኑም በባህላዊ አልባሳት ደምቀን እርስ በርሳችን በፍቅርና በኢትዮጵያውያን መከባበር አብረን አሳልፈን የዓመት ሰው ይበለን ብለን የምንለያይበት የደመቀ ቀን እንዲሆን እንደ ሀገር ያለንን መልካም ስምና ጨዋነት ጠብቀን እንድንውል በዕለቱ የምንገኝ ወገኖች ሁሉ ኃላፊነት ይሆናል። መሰባሰባችን ድምቀታችን፣ ህብረታችን ኃይላችን። የኢትዮጵያውያን ማህበር በዌስት ሚድላንድ